መለወጥ ምንድነው? የመጀመሪያውን መሻር ነው። ቅርጽ ይቀይራል መለወጥ። መልክን ያመጣዋል መለወጥ። ኢትስ ኤ ፕሮሰስ። ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም፣ ትራንስፎርም ለማድረግ። ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል። ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል። ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ። አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ አሁን ስወልድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትህን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናረገው። ማደግ ናቹራል ነው። አድገ ግን ፊትህ ካልመጣ እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው? መልክ ይምጣ። የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ የአጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እውነቴን ነው የምላችሁ። ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። የሰው መለወጥ እንዴት እንደሚያስደስት ለዛ ነው ይሄ ሰው የሚታገለው። ጳውሎስ ቆሮንቶስ ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። ይሄ ምንድነው? ስለ እድገት ነው የተናገረው። በዚህ የካራክተር ለውጥ ነው። ለዛው ይሄ ፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም የሚለው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ብሉይና ስለ አዲስ ኪዳን አገልግሎትና አገልጋዮች የቀረበው። ታዲያ ምን አይነት ነን ሲሉት እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ ይላል። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ ወይንም ምንድነው? የቢራቢሮ ዑደተ ህይወት። ኢትስ ኤ ፕሮሰስ። ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም፣ ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እስቲ አሜን በሏ። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም፣ መለወጥ ምንድነው? የመጀመሪያውን መሻር ነው። ቅርጽ ይቀይራል መለወጥ። መልክን ያመጣዋል መለወጥ። ያሽራል ብዙ ነገር። እንቁላል አይደል? ከዛ ፑፓ፣ ከዛ ላርቫ፣ ከዛ አደልት አይደል? ፕሮሰሱ እንቁላል ነበረ። አዎ። ከዛስ ተለውጦ ፑፓ፣ ተለውጦ ላርቫ፣ ከዛስ አደልት ይሆናል። ኢማቹር ከነበረው ማቹር እስኪያደርግ ያለው ፕሮሰስ ነው። ባይዘው ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል። ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል። ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። አልቲሜትሊ ክሩሲፋይ ያደርግሃል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሳኤው ተመስለዋል። በትንሳኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆነው። የእሱ አይነት ነው የሚሆነው። ክብር ለኢየሱስ ይሁን። ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው።
የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙም በህይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይስ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን እግዚአብሔር ይመስገን። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን በእግዚአብሔር ቃል። ከሞተ ስራ ንስሐ ስለ መግባት፣ በእግዚአብሔር ስለ ማመን እንደገና መሰረት አንጣል። ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት እንደገና አንመስርት። ክብር ለእግዚአብሔር ይሁን። እዚህ ጋር የሚያነሳቸው እንግዲህ እንዳልኳችሁ ቅድም የዚህ ደብዳቤ ተደራሲያን ዕብራውያን ናቸው። ስለዚህ የመጀመሪያ ትምህርት የሚለው ኖርማሊ በወንጌል እውነት የሰሙትን ትምህርት ብቻ ሳይሆን አይሁዳውያን ስለሆኑ የብሉይ ኪዳን እየተፈጸሙ የመጡ ሪቹዋልስ አሏቸው፣ እያከናወኑ እየፈጸሟቸው የመጡ ስርዓቶች አሏቸው። ለምሳሌ ጥምቀቶች የሚለው እያወራ ያለው ስለ ባፕቲዝም አይደለም። ስለ ባፕቲዝም ስለ ክርስቲያን ጥምቀት አይደለም እያወራ ያለው፣ የመንጻት ስርዓት ስለመፈጸም ነው እያወራ ያለው። በየሳምንቱ ካህናቱ ስለሚያከናውኗቸው፣ ህዝቡ ከተለያየ ቦታ ደርሶ ሲመለስ ስለሚያደርጋቸው የመንጻት ስርዓቶች እያወራ ነው የዚህ ደብዳቤ ጻፊ። ምናልባት ምዕራፍ 9 ቁጥር 10 ላንብብላችሁ። ከላይ የደረደራቸው ስርዓቶች የብሉይ ኪዳን ስርዓቶች ናቸው። እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ስርዓቶች ብቻ ናቸው። ኦልሬዲ ስለ እነዚህ ጉዳዮች ከዚህ ቀደም ሲወራ ነበር። አሁን እናንተ በክርስቶስ ኢየሱስ አምናችሁ ቦርን አጌን ክርስቲያን ሆናችኋል። አሁን ስለዚህ ጉዳይ እንደገና ተመልሰን እናውራ። በቀደመው ኪዳን አባቶቻችሁ በሕግ አንብበው ይፈጽሟቸው ስለነበሩ ስለ አንዳንድ ስርዓቶች እንደገና ተመልሰን እናውራ። ስለ ጥምቀቶች የሚለው ስለ መንጻት ስርዓት እዛው ቁጥር 13 ላይ የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጩ የፍየሎችና የኮርማዎች ደም እንዲሁም የጊደር አመድ የሚቀድሳቸው ከሆነ እነዚህ በሙሉ በደጅ የሚደረጉ ናቸው። ከዛ ቀጥሎ ቁጥር 14 ወደ ታች ስትወርዱ ከክርስቶስ ኢየሱስ የደሙ ጉልበት ጋር ያነጻጽረዋል። ይህ በደጅ የሚደረግ ሪቹዋል ነው። በቀደመው ኪዳን እግዚአብሔር ለአባቶቻችን በሙሴ ሕግ በኩል የሰጣቸው ስርዓቶች ናቸው። ስለዚህ ጉዳይ እንደገና ተመልሰን እንመስረት። ኦልሬዲ ጨርሳችሁ አይደል ወደ ቸርች የመጣችሁት? ኦልሬዲ መሰረቱ ተጥሏል። አሁን እንደግ፣ እንውጣ ከዚህ። አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌሉ እስቲ አሜን በሏ። ወንጌል ወደ ብርሃኑ በክርስቶስ ኢየሱስ ወደ ተሰራ ስራ ወደ ጠለቀው መረዳት፣ ስለ መስቀል ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው፣ ስለ እርገቱ፣ ስለዚህ ጉዳይ በጣም ብዙ መነጋገር እንችላለን። ይሄኛውስ በጣም አድካሚ ነው። እጆችን ስለ መጫን እጆችን መጫን ምን ማለት ነው? እጅ መጫን ማለት አይደለም። እጆችን ስለ መጫን እናውራ ማለት ቤተ ክርስቲያን ውስጥ እጅ ስለ መጫን እናውራ ማለት አይደለም። ዘሌዋውያን ላይ ሂዱ እስቲ ምዕራፍ 1 ቁጥር 4 ላይ እንሂድ። የሚቃጠል መስዋዕት ሆኖ በሚቀርበው እንስሳ ራስ ላይም እጁን ይጫን፣ የሚያስተሰርይለት ዘንድ በምትኩ ተቀባይነት ያገኛል። እጅ መጫን ቤተ ክርስቲያን ውስጥ የሆነ ሰው የለእጅ ስለ መጫን አይደለም። ይሄ መጽሐፍ የሚያወራው ሊቀ ካህኑ በብሉይ ኪዳን ስለሚያደርገው ስርዓት ነው የሚያወራው። ስለ እጆች መጫን እናውራ ሲል የዕብራውያን ቸርች የእጅ መጫን ልምምድም የለም። አፍጥሮ እጅ መጫን ሲላቸው ግንባራችሁ ላይ የሆነ ሰው መጥቶ እጁን ይጭናል አይጭንም፣ እሱ አይደለም ጭቅጭቃቸው። እዛው ዘሌዋውያን ላይ ሄደን አንዳንድ ጥቅስ ላንብብላችሁ። ምዕራፍ 3 ቁጥር 2 16-21 ምዕራፍ 3 ቁጥር 2 በሚያቀርበው እንስሳ ራስ ላይ ሊቀ ካህኑ መስዋዕት አድርጎ በሚያቀርበው እንስሳ ራስ ላይ ስለ ህብረት መስዋዕት የሚያወራ ክፍል ነው። እንስሳው ራስ ላይ እጁን ይጫን፣ በመገናኛው ድንኳንም ደጃፍ ላይ ይረደው። ካህናቱም የአሮን ልጆች ደሙን በመሰዊያው ላይ ዙሪያውን ይርጩት። እስቲል ስለ እጅ መጫን እያወራ አሁን ዕብራውያን የደብዳቤው ተደራሲያን ስለ እጅ መጫን እንደገና መሰረት እንመስረት ሲላቸው ስለ የትኛው እጅ መጫን እንደሆነ ይገባቸዋል። የስርየትን ስራ ከዚህ በኋላ አዲስ ኪዳን ነው የሚመጣ። በግ ለዚህ አገልግሎት የሚውል የተለየ ሌላ አይነት እንስሳ አይመጣም። እጁን ጭኖ የሕዝብን ኃጢአት ላዩ ላይ አራግፎ ወደ ምድረ በዳ ማንም ወደማይደርስበት ዱር የሚለቀቅ እንስሳ የለም። ተሽሯል። እሱ ሌላ መጥቷል። አሁን የኃጢአት ስርየት የሚከናወንበት ሌላ መጥቷል እና እንደገና እናንተ ስለ ኃጢአት ስርየት ስታስቡ በብሉይ ኪዳን ስላለ መስዋዕት እንዴት ታስባላችሁ? እዛው 16-21 ላይ ላንብብላችሁ። 2 እጆቹን በሕይወት ባለው ፍየል ራስ ላይ ይጫን፣ በላዩም የእስራኤላውያንን ክፋትና አመፅ ኃጢአታቸውንም ሁሉ በሙሉ ይናዘዝበት። እነዚህንም በፍየሉ ራስ ላይ ይጫን፣ ፍየሉንም ለዚሁ ተግባር በተመደበ ሰው እጅ ወደ ምድረ በዳ
ይስደደው። እየተከናወነ ያለው ኃጢአትን የማስወገድ ስርዓት ነው። እጅ በመጫን ጸጋ የማካፈልና ኃይል የማስሞላት አይደለም። እጆችን ስለመጫንን መስረት ሲል ኦፍ ኮርስ ቸርች ውስጥ እጅ መጫን ምናምን አሁን የመጀመሪያ ትምህርት ነው። አፍተሮ ለማታውቁት ዝም ብሎ እጁን አይጫነባችሁ። ግን ስሙኝ፣ ይሄኛው ግን የሚያወራው ኃጢአት ስለማስወገድ ነው። ስለዚህ ሊቀ ካህኑ ይመጣና ለዚህ የተመደበ ፍየል አለ። ፍየሉን ያቆመዋል። ከዛ የእስራኤልን የኔሽኑን የእስራኤልን ኃጢአቱን፣ አመጻቸውን፣ በደላቸውን በሙሉ በላዩ ላይ ይናዘዝበት። በድለናል፣ ገለናል፣ ዋሽተናል፣ ሰርቀናል፣ ከአምላካችን ከእግዚአብሔር ውጪ ሌላ አምላክ አምልከናል እያለ የሕዝብን ኃጢአት ላዩ ላይ እጁን ጭኖ ያስተላልፋል። ያስተላልፍና በሙሉ በደሉን በላዩ ላይ ካደረገ በኋላ ለዚህ ስራ በተመደበ በአንድ ሰው በኩል አድርጎ ወደ ምድረ በዳ ይልከዋል። በደላቸው እንደዛ ከሕዝቡ ይራቅ እያለ አሁን የኃጢአት ስርየት በዚህ በኩል አይመጣም እና ይሄ ተሽሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦልሬዲ እየጠረገበት የነበረበት ጉዳይ ነው። እግዚአብሔር የኃጢአት ስርየት እንደሚያመጣ አስቀድሞ እግዚአብሔር መንገድ እየጠረገ ነው። የመሰረት ስራ ነው ይሄ አያስፈልግም አይደለም፣ ተሽሯል። ይሄማ እኮ አስፈልጓል። በጊዜው አገልግለውበታል። እስራኤላውያን እንደ ኔሽን አገልግለውበታል፣ ተገልግለውበታል። አሁንስ ሽሮታል። ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ፣ የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ኢየሱስ ነው ኃጢአቴን የሚያስወግደው። እስቲ አሜን በሏ። ይሄንን አይምሯችሁ ውስጥ አስቀምጡ። በማከናውናቸው ክንውኖች እግዚአብሔር በደልን ይደመስሰዋል እንዳትሉ። እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ከኢየሱስ ውጪ ሌላ ኃጢአት ማስወገጃ ለመተካት የሞከርኩ ቀን እያጠፋው ነው ብዙ ጥፋት። የልጁን ደም እያቃለልኩት ነው ማለት ነው። የሰው ልጆችን ኃጢአት ማስወገድ የቻለ ጌታ ኢየሱስ ብቻ ነው። ኃጢአቴን በሙሉ ወስዶታል። ተናዝጃለሁ፣ ማረኝ አልከው፣ እጅን አንስታ ወሰደው እና እንዴት ወደዚህ እንመለሳለን? ክብር ለእግዚአብሔር ይሁን። እጆችን ስለመጫን እንዴት እንመለሳለን? ስለ ሙታን ትንሣኤ፣ የሙታን ትንሣኤ ባይዘው አዲስ ኪዳን አይደለም። ባይዘው ለአዲስ ኪዳን መንገድ የሚጠርጉ የብሉይ ኪዳን ትምህርቶች ናቸው እነዚህ። ኢዮብ ስለ ሙታን ትንሣኤ ያለው ነገር አለ። ኢዮብ 19:25 በጣም ይደንቁኛል። ባይዘው የብሉይ ኪዳን አባቶች የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። እውነተኛው የሙታን ትንሣኤ በክርስቶስ ኢየሱስ በኩል ግን መጥቷል። ክብር ለኢየሱስ ይሁን። እና እንደገና ወደ ብሉይ ኪዳን አትጎትቱን ይላል ይሄ ሰውዬ። አትጎትቱን፣ ኦልሬዲ አምናቸዋል፣ ድናቸዋል። በአዲስ ኪዳን የወንጌል እውነት ተመስረታቸዋል። ወደ ኋላ አትመለሱ። ይሄስ ልጅነት ነው፣ ሻሩት። ወደ በሰለው እንሂድ። የትኛው ነው የበሰለው? የሚቀጥለው ላይ የሚያነሳው ስለ መልከ ጼዴቅ ምናምን የሚያነሳው ነው የበሰለው። እስቲል ግን ስለ መሻር ያወራል። አልጨረሰም። ስለ መሻር ልጅነትን ስለ መሻር አልጨረሰም። ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻል። አሁን ይሄ ሰውዬው እንደገና መመለስ አይቻልም የሚላቸው ሰዎች ምን አይነት ናቸው? አንድ ጊዜ ብርሃን የበራላቸው ይላል፣ ብርሃን በርቶላቸዋል ይላል። ቀጥሎስ ሰማያዊ ስጦታ ቀምሰዋል ይላል። ቀጥሎስ ከመንፈስ ቅዱስ ተካፋዮች ናቸው ይላል። ከዛስ መልካሙን የእግዚአብሔርን ቃል፣ ቀጥሎስ የሚመጣውን ዓለም ኃይል የቀመሱ። ከባድ አይደሉም እነዚህ ሰዎች? ዝም ብላችሁ ራሳችሁን አስገቡ ውስጥ የትኛው ጋር እና የኃጢአት ስርየት በክርስቶስ ደም በኩል ነው። አሜን በሏ። የኃጢአት ስርየት በፍየል በኮርማ በጸሎት በምናምን በሪቹዋልስ በጣም ደጋግሞ መሬት ላይ በመንከባለል በመቧጠጥ ራስን ስጋ እንዲህ በመቦጫጨቅ የኃጢአት ስርየት የለም። የኃጢአት ስርየት ያለው በክርስቶስ ኢየሱስ በኩል ነው። በፈሰሰው ደም እግዚአብሔር የሰው ልጆችን ኃጢአት ያስወግዳል። በቃ ኦልሬዲ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመር ነው የራሱን ደም ይዞ ገብቶ ነው እና ወደ ኋላ አትመለሱ። ይሄ ለማን የተባለው? ቸርች ውስጥ ላሉ ሰዎች በክርስቶስ ኢየሱስ አምነው ዕብራውያን ናቸው፣ ግን ቦርናጌን ክርስቲያኖች ከጌታ ከኢየሱስ ወደ ይሁዲነት እንደዚህ ሲጎትቷቸው ኖ ይላል የዚህ ደብዳቤ ጻፊ። ኖ በዛ ውስጥ የዘላለም ሕይወት የለም፣ በዛ ውስጥ ድነት የለም እና ኑ ወደዚህ ወደ ክርስቶስ ኢየሱስ ወደ በሰለው ነገር ይልና
አንዳንዱን ጉዳይ ከመካድ ጋር ያያይዘዋል። አለማወቅ ብቻ ሳይሆን መካድ። ጎናቸው ያለው ሰው የኃጢአት ስርየት በአንተ መንፈሳዊ ልምምድ ውስጥ የለም በሉት። ደግማችሁ ነገሩት። የኃጢአት ስርየት በክርስቶስ ደም ውስጥ ብቻ ነው ያለው በሉት።